بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله عند الله سبحانه وتعالى فقاد بازاريو باسرة سكستنيو باباتشن لاي تغنايتنا مالتنا عند ذي كتاب دمو كما قبيع واسفل قطروا أسرى سبات قطال مالتنا باب الشفاعة سلا ملجا يمياورا يهونا رأسنا مالتنا ملجا وينم معمالد معمالد يميبالو نگر لمسالي بازيه دنيا لاي من الله دانيا الله كساش تكساش الله مع الله يتبقى الله مالتنا ስለዚህ በጉዳይ አንድ ጉዳይ ወደ ዳኛ እንዲደርስ መሃል ላይ ምን ያስፈልጋል ማለት ነው? ጠበቃ ያስፈልጋል። ስለ አንዱ አቤቱታ የሚያቀርብ ሰው ማለት ነው። ሸፋዓ ስንል አንድ አካል ስለ ሌላ አካል ማማለድ መጠየቅ ማለት ነው። ይህንን የምናይ ይሆናል ማለት ነው። ይሄ ለማን ይገባል የሚለውን የምናይበት ነው ማለት ነው። ሸፋዓ ወይም ቀጥተኛ ትርጉሙ ምልጃ ማለት ነው። ወቀውል ላህ ተዓላ ከፍ ያለውን የአላህ ስብሓንሁ ወተዓላ ንግግርን አስመልክቶ የመጣ ነው። ወአንዚር ብሂ ወአንዚር አስጠንቅቅ ብሂ አይ ቢልቁርአን ይህንን ኢብኑ አባስ ብሂ የሚለውን ቢልቁርአን ብሎ አብራርቶታል ማለት ነው። ወአንዚር አስጠንቅቅ ብሂ በቁርአን አለዚነ እነዛን የኻፉነ የሚፈሩ የሆኑትን አካላቶችን በዛ በቁርአን አስጠንቅቅ አንዩሕሸሩ ኢላ ረቢሂም ወደ ጌታቸው መሰብሰብን የሚፈሩ የሆኑትን አካላቶች ማለት ነው። የኻፉነ የሚፈሩ የሆኑ አንዩሕሸሩ መሰብሰብን ኢላ ረቢሂም ጌታቸው ዘንድ መሰብሰብን የሚፈሩ የሆኑ አካላቶችን አስጠንቅቅ ወሁም አልሙእሚኑን እነማንን ሙእሚኖችን የሚመለከተው ማለት ነው። ለይሰ ለሁም ለነሱ የለላቸውም ሚን ዱኒሂ ከሱ ውጪ ወልዩን ወዳጅን ወላ ሸፊዕ እንደዚሁም ደግሞ አማላጅ የለም። ለይሰ የሚለው ለሙእሚኖች ምን የለም ማለት ነው። ለሙእሚኖች የለም ከአላህ ስብሓንሁ ወተዓላ ውጪ ወልይ አድርገው ይይዙት የሚገባና እንደዚሁም ደግሞ ሸፋዓ ከአላህ ስብሓንሁ ወተዓላ ውጪ በማንም ፍቃድ የሚደረግ ነገር አለመሆኑን ይጠቁማል ማለት ነው። ወቀውሉሁ እንደዚሁም ደግሞ የአላህ ስብሓንሁ ወተዓላ ንግግርን አስመልክቶ የመጣ ቁል ብለህ በላቸው ያ ሙሐመድ ሊላሂ ለአላህ ብቻና ብቻ ነው አሸፋዓቱ ጀሚዓ ምልጃ በአጠቃላይ ለአላህ ስብሓንሁ ወተዓላ ብቻ ነው። ከአላህ ስብሓንሁ ወተዓላ ዘንድ ነው ማለት ነው። አይ ሁወ ማሊኩሃ ማለት ነው። የምልጃ ተቆጣጣሪውና ምልጃን ለፈለገው ሰው የሚፈቅደው የሆነው ማን? አላህ ነው ማለት ነው። አላህ ብቻና ብቻ። ይህንን በደንብ አድርገን ልንይዝ ይገባል። አላህ የሸፋዓ ወይም የምልጃ ማሊክ ተቆጣጣሪው እሱ ለፈለገው ሰው ብቻ ነው የሚሰጠው ማለት ነው። ወቀውሉሁ እንደዚሁም ንግግሩን አስመልክቶ የመጣ ነው። መን ዘለዚ መን የምትለዋ ብዙ ጊዜ አቅልና አይምሮ ላላቸው የሆኑ ፍጥረታቶችን ይጠቁማል። መን ማን ነው? ያ መን ዘለዚ ያ ማን ነው? የሽፈዑ ኢንደሁ እሱ ዘንድ የሚማልደው የሆነ እሱ ዘንድ የሚያማልደው የሆነ ማን ነው? ማን ነው?
ኢላ ቢኢዝኒሂ አይላ ቢኢዝኒላህ በአላህ ስብሓንሁ ወተዓላ ፍቃድ ቢሆን እንጂ ማን እዚህ ላይ አላህ ስብሓንሁ ወተዓላ ከሱ ከአላህ ስብሓንሁ ወተዓላ ውጪ ሸፋዓን ምልጃን የሚቆጣጠር እንደዚሁም ምልጃን ከአላህ ስብሓንሁ ወተዓላ እንጂ ከማንም እንደማይጠየቅ ግልጽ ያደርጋል ማለት ነው። ለምሳሌ ነቢዩን ዓለይሂ ሰላቱ ወሰላምን ሸፋዓ ሁኑ ብሎ መለመንና አላህ ስብሓንሁ አላህን አላህ ሆይ ሙሐመድን በእኔ ላይ ሸፋዓ አድርጋቸው ብሎ መለመን ሁለቱ ይለያያል ማለት ነው። ወቀውሉሁ እንደዚሁ ንግግሩን አስመልክቶ የመጣ ነው። ወከም ሚን መለኪን ከመላይካዎች ስንትና ስንት አለ። ወከም ሚን መለኪን ከመላይካዎች ስንትና ስንት አለ። ፊሰማዋቲ በሰማይ ካሉ ከሆኑ መላይካዎች ስንትና ስንት አለ። ላ ቱግኒ ሸፋዓቱሁም ሸይአ ምልጃቸው ለማንም የማይሆን የሆነ ማለት ነው። ማንንም የማይማልዱ የሆነ ማለት ነው። ኢላ ቢሆን እንጂ ሚን ባዕድ አን የእዘነ አላህ ስብሓንሁ ወተዓላ ከፈቀደላቸው ቢሆን እንጂ ስንትና ስንት መላይካ አለ የማይሸፍዕ የሆነ ማለት ነው። ሊመን የሻኡ አላህ ስብሓንሁ ወተዓላ ለወደደውና ለፈለገውና ወየርዳ ለወደደው ለሆነ አካል በሱ በአላህ ስብሓንሁ ወተዓላ ፍቃድና ፍቃድ ብቻ ነው ማለት ነው። ይሄ የቁርአን አንቀጽ ፈኢዛ ካነ ሃዛ ፊ ሐቅ ልመላኢካ አልሙቀረቢን እንግዲህ አላህ መላኢካዎቹ እሱ ዘንድ በጣም ቅርብ የሆኑትን ማለት ነው የአላህን ስብሓንሁ ወተዓላን ከላም ባለፈው ባሳለፍነው ደርስ ላይ የሚሰሙ የሆኑትን መላኢካዎችን እንዲህ እየገለጻቸው እነዚህ ለአላህ ስብሓንሁ ወተዓላ በጣም ቅርብ የሆኑ መላኢካዎች በአላህ ስብሓንሁ ወተዓላ ፍቃድ ቢሆን እንጂ አይሸፍዑም ካለ ፈከይፈ ተርጁነ አዩሃ ልጃሂሉን አሸፋዐቱ ሃዚህ ልአንዳድ ዐንደ አላህ ታዲያ እንዴት ብላችሁ እናንተ አላዋቂ የሆናችሁ ሰዎች ሆይ የሰው ልጅን የሞተን ነገ ሸፋዓ ይሆነኛል እያላችሁ የምትሉት ወሁወ ለም ዩሽረዕ ዒባደቱሃ ወላ አዘነ ፊሃ በዚህ ላይ አላህ ስብሓንሁ ወተዓላ አምልኮን ይገባቸዋል ብሎ ያልደነገገላቸው የሆኑ እንደዚሁም ደግሞ እናንተ ትሸፍዓላችሁ ሸፋዓ ለእናንተ ነው ያላላቸው የሆኑ አካላት ከመሆናቸው ጋር እንዴት ነው ሸፋዓ የማትጠይቁት ነው? እንዴት ነው ሸፋዓ የሚሆኑ አሉ? ሁሉም ታዲያ በአላህ ስብሓንሁ ወተዓላ ፍቃድ በኋላ ነው እንጂ ከመሬት ተነስቶ አይደለም የሚሸፍዑ። ለምን? የሸፋዓ ማሊኩና ተቆጣጣሪው አላህ ብቻ ስለሆነ ማለት ነው። ወቀውሉሁ እንደዚሁ ንግግሩን አስመልክቶ የመጣ ነው። ቁል ብለህ በላቸው ኢድዑ ለዚነ ዘዐምቱም ኢድዑ ጥሯቸው እስቲ አለዚነ እነዛን አካላቶች ጥሯቸው ዘዐምቱም የምትሞግቷቸው የሆኑትን ሚን ዱኒላሂ ከአላህ ስብሓንሁ ወተዓላ ውጪ የምትሞግቷቸውን የሆኑ አካላቶችን ጥሯቸው ላ የምሊኩን ምንም መምለክ ምንም መቆጣጠር የማይችሉ የሆኑ ሚስቃለ ዘራ የብናኝ ክብደት ታክል ሚስቃለ ዘራ የሚለው ትንሽየዋን ጉንዳ ወይም ቁጫጭ የምንላት አለች ቀይ እሷ ናት ተብሎ የተተረጎመም አለ። የብናኝ ክብደት ታህልም ያው ትንሽነትን ለመግለጽ ነው። አላኩል ሐል ሚስቃለ ዘረቲን የብናኝ ክብደት ታክል እንኳን መቆጣጠር የማይችሉ የሆኑትን እናንተ የምትመግቷቸው የሆኑትን ጥሯቸው ፊሰማዋት ወላ ፊልአርድ በሰማያትም ይሁን በምድር ውስጥ ያሉ ማለት ነው። ወማ ለሁም ፊሂማ ለነሱ በዛ ውስጥ ምንም የሌላቸውም ወማ ለሁም ለነሱ የሌላቸውም ፊሂማ በዛ ውስጥ ሚን ሽርኪን ከመጋራት በኩል ከምንም ነገር የሚጋሩ አይደሉም። ወማ ለሁ ለነሱም የሌላቸው ሚንሁም ሚን ظሂር
ከረዳት በኩልም ምንም ነገር የላቸውም። ምንም ነገር የላቸውም ማለት ነው። ምንም ነገር የላቸውም። ምን ظሂር ማለት ከረዳት በኩል ምንም የላቸውም። ስለዚህ አላህ የነዚህ ከአላህ ሱብሓነሁ ወተዓላ ውጪ ያሉ የሰው ልጆች የሚሞግቷቸው የሆኑ ይሸፍዑናል ብለው የሚሞግቱ የሆኑ አካላቶች የብናኝ ክብደት ታክል እንኳን መምለክ የማይችሉ ከአላህ ሱብሓነሁ ወተዓላ ዘንድ ደግሞ ምንም አይነት ተጋሪነት የሌላቸው እንደዚሁም ደግሞ ለአላህ ሱብሓነሁ ወተዓላ ምንም ረዳት ያልሆኑ ሰማይ ሲፈጠር አብረው ያልፈጠሩ አካላቶች መሆናቸውን ይገልጻል ማለት ነው። ወላ ተንፈዑ ሸፋዓቱ ወላ ተንፈዑ አትጠቅምም ሸፋዓቱ ምልጃዎቻቸው ማለት ነው። ምልጃዎቻቸው አይጠቅምም ዐንደሁ እሱ ዘንድ አላህ ዘንድ የእነዚህ አካላቶች የማንም ማለት ነው ሸፋዓ አይጠቅምም ኢላ ሊመን አዚነ ለሁ እሱ አላህ ሱብሓነሁ ወተዓላ ለፈቀደው ቢሆን እንጂ ለማንም ሸፋዓ አይጠቅምም። ለማንም ማለት ነው ለማንም አካል አይጠቅምም። አላህ ሱብሓነሁ ወተዓላ ወላ የሽፈዑነ ኢላ ሊመን ይርተዳ ማንም አይማልድም እሱ ለወደደው ቢሆን እንጂ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት እነሁ ያእቲ ፈየስጁዱ ሊረቢህ ወየሕመዱህ ይመጡና ነቢዩ ዓለይሂ ሰላቱ ወሰላም ሱጁድ ያደርጋሉ አላህን ሱብሓነሁ ወተዓላ ከማመስገን ጋር ማለት ነው። ላ የብደኡ ቢሸፋዓቲ አውላ መጀመሪያ መጥተው አላህ ሆይ ብለው ለመሸፋዕና ለመማለድ አይደለም መጀመሪያ የሚመጡት ማለት ነው። መጀመሪያ የሚያደርጉት እንግዲህ በባለፈው ባየነው ላይ ሰዎች ወደ አደም ይሄዳሉ። አደም ደግሞ ወደ ኑህ ይልካቸዋል። ኑህ ወደ ኢብራሂም፣ ኢብራሂም ወደ ሙሳ እየላኩ መጨረሻ ላይ ወደ ነቢዩ ዓለይሂ ሰላቱ ወሰላም ይመጣል። ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ የሚጀምሩት በሸፋዓ አይደለም፣ በመማለድ አይደለም። የእቲ ፈየስጁዱ ሊረቢህ ቀጥታ እንደመጡ ሱጁድ ነው የሚደፉት ማለት ነው። ለምን ፍቃድ መጠየቅ ያስፈልጋል፣ ስልጣን የላቸው። ከዛም በኋላ አላህ ሱብሓነሁ ወተዓላ ይላቸዋል ኢርፋዕ ረእሰክ ራስህን አንስ ከፍ አድርግ፣ ወቁል እስማዕ የስማዕ ትሰማለህ፣ ተናገር፣ ጠይቅ ትሰጣለህ፣ ማልድ ትማለዳለህ ይባላል። ከዛ እዚህ ላይ ይመጣል ይሄ ሐዲስ ማለት ነው። ስለዚህ መጀመሪያ ይሄ የሚሄዱት በምንድን ነው? ሱጁድ ነው ማለት ነው። ቃለ አቡል ዓባስ ብሎ ይላል አቡል ዓባስ ብሎ ይላል ሸይኹል ኢስላም አሕመድ ብኑ ዓብድልሐሊም ኢብኒ ዓብድሰላም ኢብኒ ተይሚያ። አቡል ዓባስ የሚባለው ማለት ሲጋ ኩንያው ነው። ሸይኹል ኢስላም ኢብኒ ተይሚያ ረሂመሁላሁ ተዓላ ረሕመተን ዋሲዓ አሕመድ ብኑ ዓብድልሐሊም ይባላል። ኩንያው ነው አቡል ዓባስ ማለት። ኩንያ ያው ይወደዳል፣ ሱና ያ ማለት ወንድ ኩንያ የሚባለው አቡ ፉላን የሚባለው ማለት ነው። ኡሙ ፉላን፣ ኡሙ እንትና፣ አቡ እንትና መባባል ሱና ነው። ነቢዩ ዓለይሂ ሰላቱ ወሰላም አቡልቃሲም ይባላሉ። ሶሓቦችም ኩንያ ያላቸው እንደዚሁም ደግሞ አይመተል አርባዓም እንደዚሁ ኩንያ አላቸው። ብዙ ሰለፎቻችን ኩንያ ወይንም እንደዚህ መጠሪያ ያላቸው፣ እኛም ብንጠራራ ይህንን ሱና ሕያው ማድረግ ነው ማለት ነው። አቡል ዓባስ ሸይኹል ኢስላም ኢብኒ ተይሚያ ነው ማለት ነው። ነፋ አላሁ አላህ ሱብሓነሁ ወተዓላ አውጥቷል። አማ ሲዋሁ እሱ ውጭ ያሉትን ማለት ነው። ኩለማ የተዓለቁ ቢሂል ሙሽሪኮች የተንጠለጠሉባቸው የሆኑትን ማንኛውንም አካላቶች ማለት ነው። ሸፋዓ ይገባቸዋል ያሉ የሆኑትን አካላቶች በሙሉ አውጥቷል አላህ ሱብሓነሁ ወተዓላ ማለት ነው።
ፈነፋ እንደዚሁም ደግሞ አውጥቷል አንየኩነ መሆንን ሊገይሪሂ ከሱ ውጭ ሙልክ ስልጣን የሸፋዓን ፍቃድ መስጠት የሚችለው እሱ ብቻ መሆኑንና ከሱ ውጭ ማንም የመማለድን ስልጣን እንደሌለው አላህ ተናግሯል ማለት ነው። አላህ በዚህ አያ ላይ ፍንትው አድርጎ ነግሮናል ማለት ነው። ይሄ ሸፋዓ ከአላህ ሱብሓነሁ ወተዓላ ብቻና ብቻ መሆኑን ማለት ነው። ከሱ የሚነሳ ከሱ ፍቃድ ብቻና ብቻ መሆኑን ገልጿል ማለት ነው። አው የኩነ ወይንም ደግሞ አድርጓል ዐውነን ሊላሂ ወለም የብቃ ኢላ ሸፋዓ ፈበየነ እንደዚሁም ደግሞ ግልጽ አድርጓል አነሃ እሷኮ ላ ተንፈዑ አትጠቅምም ኢላ ሊመን አዚነ ለሁ ረብ ጌታው አላህ ስብሓንሁ ወተዓላ ከወደደው በኋላ እንጂ ሸፋዓ አይጠቅም። ወላ የሽፈዑነ አይማልዱም ኢላ ሊመን ይርተዳ እሱ ለወደደው ቢሆን እንጂ ማለት ነው። ፈሃዚህ ሸፋዓ ይቺ ሸፋዓ ይቺ ምልጃ አለቲ የظኑሃ አልሙሽሪኩን እነዛ ሙሽሪኮች የሚጠረጥሩት የሆነው የሚያስቡት የሆነው ሂየ ሙንተፊየቱን የውመል ቂያማ ባዶ የሆነች ናት፣ የማትጠቅም የሆነች ናት። እዚህ ዱንያ ላይ ሊሉ ይችላሉ እንጂ አኼራ ላይ ባዶ የሆነች ናት ማለት ነው። ከማ ነፈሃ አልቁርአን ቁርአን ባዶ እንዳደረገውና እንዳራቁታት ሁሉ የውመል ቂያማ ሙሽሪኮች የሚያስቡት የሆነው የሸፋዓ ጉዳይ እነንትና ይሸፍዑናል ብለው የሚያስቡት ጉዳይ ምን የለውም፣ ጥቅም የለውም። ወአኽበረ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ተናግረዋል። አነሁ የእቲ እሳቸው እንደሚመጡ ፈየስጁዱ ሊረቢሂ ከዛ ወደ ለጌታቸው ስጁድ ይወርዳሉ። ወየሕመዱሁ ያመሰግናል። ላ የብደኡ ቢሸፋዓቲ አወል መጀመሪያ በሸፋዓ አይጀምሩ። መጀመሪያ ስጁድ ወርደው ፍቃድ ይጠይቃሉ ማለት ነው። ሱመ ዩቃሉ ለህ ከዛም ይባላሉ ኢርፋዕ ረእሰክ ራስህን አንሳ፣ ወቁል ዩስማዕ ተናገር ትሰማለህ፣ ወስአል ቱዕጣ ጠይቅ ትሰጣለህ፣ ወሽፋዕ ማልድ ውሸፋዕ ትማልዳለህ ተብለው ይባላል ማለት ነው። ወቃለ ለሁ አቡ ሁረይራ ረዲየላሁ ዐንሁ ለነቢዩ ዐለይሂ ሰላቱ ወሰላም ይህንን ባሉ ጊዜ አቡ ሁረይራ ብሎ አላቸው መን አስዐዱ ናሲ ከሰዎች ማን ነው እድለኛው? ቢሸፋዓቲከ የውመል ቂያማ የእርሶን ሸፋዓ በማግኘት የእርሶን ምልጃ በማግኘት መጀመሪያ እድለኛው ማለት ነው ብሎ ጠየቃቸው። ቃለ ብለው አሉ መን ቃለ ላኢላሃ ኢለላህ ላኢላሃ ኢለላህን ያለ የሆነ አካል ነው ኻሊሰን ሚን ቀልቢ ከልቦናው ጥርት አድርጎ ማለት ነው። ሙናፊቆች ይወጣሉ ማለት ነው። ለምን ሙናፊቆች ላኢላሃ ኢለላህ ይላሉ? ፈርተው ከውስጣቸው አይደለም። ኻሊሰን ሚን ቀልቢ ከልቦናው ማለት ነው። በለፍዙ ተናግሮ በልቦናው አምኖ በተግባር የገለጸ ሰው ማለት ነው። ፈቲልከ ሸፋዓቱ ስለዚህ ይቺ ሸፋዓ ለማን የምትገባው? ሊአህሊል ኢኽላስ ኢኽላስ ላላቸው ሰዎች ስራቸውን ለአላህ ሱብሓነሁ ወተዓላ ብቻና ብቻ ለሚያደርጉ ለሆኑ አካላቶች ቢኢዝኒላህ በአላህ ሱብሓነሁ ወተዓላ ፈቃድ። ወላ ተኩኑ አትገባም ሸፋዓ ሊመን አሽረከ ቢላህ በአላህ ሱብሓነሁ ወተዓላ ላጋራ ለሆነ አካል የነቢዩ ሰለላሁ ዐለይሂ ወሰለም መሸፋዕ የሌላውም እንደዚሁ ከነቢዩ ዐለይሂ ሰላቱ ወሰላም ሸፋዓ በኋላ ለማ መላይካ ወላጆች ለልጆች ልጆች ለወላጆች ብዙ ሸፋዓዎች አሉ ማለት ነው። ያ ሁሉ ሸፋዓ ለሙሽሪክ አይሆንም። ላኢላሃ ኢለላህን በቃል ተናግሮ በተግባር ለሚያግበሰብስ ለሆነ ሰው ተውሒድ ሸፋዓን ለማግኘት ወሳኝ ነው። የአላህን ሱብሓነሁ ወተዓላ ምህረትን ያስገኛል ተውሒድ እንዳልነው ሁሉ ሸፋዓን ለማግኘትም ተውሒድ ብቸኛው መንገድ። ወሐቂቀቱ እውነታው አነላህ ሱብሓነሁ
ጥራት የተገባው አላህ ወለዚ የተፈضሉ ዐላ አህሊል ኢኽላስ ወለዚ ያኑ የተፈضሉ የሚያበላልጥ የሆነ ዐላ አህሊል ኢኽላስ የኢኽላስ ባለቤቶች በሆኑ ላይ ማለት ነው። ፈየግፊሩ ለሁ እነሱ ይምርላቸዋል ቢዋሲጠቲ ዱዓኢ መን አዚነ ለሁ አንየሽፋዕ ቢዋሲጠቲ በአካል ማለት ነው መሃል ላይ በገባው አካል ዱዓኢ በዱዓው ማለት ነው መን አዚነ ለሁ ለፈቀደለት አን የሽፈዕ እንዲሸፍዕ በተፈቀደለት ሰው አማካኝነት አላህ ወንጀልን ይምራል ማለት ነው። በነቢዩ ሰለላሁ ዐለይሂ ወሰለም ሸፋዓ ምክንያት የነቢዩን ሰለላሁ ዐለይሂ ወሰለም ሸፋዓ ያገኙ ላኢላሃ ኢለላህን ከልባቸው ያሉ በአላህ ስብሓንሁ ወተዓላ ላይ ያላጋሩ የሆኑ የተለያዩ ወንጀሎችን ሲሰሩ የነበሩ ሰዎችን አላህ በሸፋዓ ምክንያት ይምራቸዋል ማለት ነው። እንደዚሁም ወላጆች ልጆቻቸው ማለት ነው። ሊዩክሪመሁ ሊያልቅ ማለት ነው። ሙሸፊዑን ወይንም ማላጁን ሊያከርሙ ማለት ነው። ወየናሉ ልመቃም አልመሕሙድ ያቺ የተከበረችዋ የሆነች ቦታ ላይም እንደዚሁ ለመቆም ማለት ነው። ፈሸፋዓቱ ሸፋዓ አለቲ ነፋሃ አልቁርአን ያ ቁርአን ያወጣው የሆነው ሸፋዓ ማካነ ፊሃ ሽርክ ያለበትን የሆነ ሸፋዓ ሽርክ ያለበት ሰው ሸፋዓም አይገባውም። ሙሽሪክ አይሸፍዕም። ሙሽሪክ አይሸፍዕም። ሙሽሪክ ሸፋዓ አይገባም። ወሊሃዛ ለዚህም ደግሞ አስበተ ሸፋዓቱ ቢኢዝኒ ፊ መዋዲዕ በሱ ፍቃድ ብቻ ነው። በተለያዩ ቦታዎች አላህ ስብሓንሁ ወተዓላ የገለጸው ሸፋዓ እሱ ፍቃድ ብቻ ነው። ወቀድ በየነ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ግልጽ አድርገዋል። አነሃ ላ ተኩኑ እሷ አትገባም ኢላ ሊአህሊ ተውሒድ ለተውሒድ ባለቤቶች ቢሆን እንጂ ወልኢኽላስ እንደዚሁም ደግሞ ለኢኽላስ ባለቤቶች ቢሆን እንጂ ሸፋዓ ለማንም አትገባም። ኢንተሃ ከላሙሁ ኢንተሃ ከላሙ ሼኽ የሼኹ ንግግር እዚህ ጋር ያበቃል ማለት ነው። ስለዚህ ከዚህ ደርስ ላይ የምናየው ነገር ምንድን ነው? ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ 6 ነገራቶች ጠቅሷል ሸፋዓ ቢሰብት ዘንድ ማለት። አንደኛ አሸፋዓቱል ኩብራ አለቲ የተአኸሩ ዐንሃ ኡሉል ዐዝም ዐለይሂ ሰላቱ ወሰላም ሐታ ተንሓ ኢለይሂ ሰለላሁ ዐለይሂ ወሰለም ፈየቁሉ አነ ለሃ። ይሄ የመጀመሪያው ትልቁ ሸፋዓ ያ ነቢዩ ዐለይሂ ሰላቱ ወሰላም የሚሸፍዑት ይሁን ለሳቸው የሚፈቀደው ማለት ነው። ይህም የሚሆነው ሒነ የርገቡ ልኸላኢቀ ኢለል አንቢያ ሊየሽፈዑ ለሁም ኢላ ረቢሂም ሰዎች ወደ ነቢያቶች ወደ እያንዳንዱ ነቢይ ከአደም ዐለይሂ ሰላቱ ወሰላም ጀምረው አላህ ምህረት እንዲያወርድላቸውና ማርታ እንዲያደርግላቸው የሚጠይቁት የሆነ ለማንም ነቢይ ያልተገባ ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም የሚያገኙት የሆነው ትልቁ ሸፋዓ ነው። አላህ እኛንም የእሳቸውን ሸፋዓ ከሚያገኙ ሰዎች አላህ ያድርገንና በተውሒድ ላይና በኢኽላስ ላይ ጸንተን ከቆም በአላህ ስብሓንሁ ወተዓላ ፈቃደኛም የነቢዩ ዐለይሂ ሰላቱ ወሰላምን ትልቁን ሸፋዓ የምናገኝ ይሆናል ማለት ነው። ሁለተኛው ሸፋዓ ሸፋዓቱን ሊአህሊል ጀና ፊ ዱኹሊሃ አህሉል ጀና ወይንም የጀነት ባለቤቶች ወደ ጀነት እንዲገቡ የሚሸፋዑ ሸፋዓ። አቡ ሁረይራ ረዲየላሁ ዐንሁ ይህንን ገልጸዋል። ወደ ጀነት እንዲገቡ ደግሞ ሌላ ሸፋዓ አለ ማለት ነው። እንግዲህ መጀመሪያ የሚገቡት ነቢዩ ዐለይሂ ሰላቱ ወሰላም ናቸው። ሌላው ሶስተኛው ሸፋዓ ሸፋዓቱን ሊቀውሚን ሚነል ዐሳት ሚን ኡመቲሂ ቀድ እስተውጀቡ ናረ ቢዙኑቢሂም ሌሎች ደግሞ የተለያዩ ወንጀሎችን በመስራት እንደየ ወንጀሎቻቸው እሳት የሚገቡ የሆኑ አካላቶች አሉ። ፈየሽፈዑ ለሁ ዐላ አላ የድኹሉሃ እነዛ ሰዎች ወደ እሳት እንዳይገቡ የሚማለድ የሆነ ሸፋዓ ወላጆች ልጆቻቸውን ይሸፍዓሉ ማለት ነው። ልጆቻቸው እሳት እንዳይገቡ በተለያየ ወንጀሎች ሰርተው አህሉ ተውሂዱ ነው፣ አህሉ ኢኽላሱ ነው፣
በተለያየ ወንጀሎቻቸው ሊቀጡ ሲሉ ምን የሚያሆኑ መልጃ የሚጠይቁ አሉ። እንደዚሁም ደግሞ ልጆች ወላጆቻቸውን የሚሸፍኑ አሉ። ስለዚህ ሶስተኛው ሸፋዓ ወንጀለኞች የተለያየ ወንጀል የሰሩ ከሽርክ ውጭ ማለት ነው የሰሩ ሰዎች የሚሸፈዑት የሆነ መልጃ አለ ማለት ነው። አራተኛ ሸፋዓቱ ፊል ዓሷም ሚን አህሊ ተውሂድ እነዚህ የተውሂድ ባለቤት ሆነው እሳት እንዲገቡ የሚደረጉ በወንጀሎቻቸው ምክንያት ማለት ነው። ለነዛም የሚሸፈዕ ሸፋዓ አለ ማለት ነው። ሌላው ሸፋዓቱ ሊቀውሚ ሚን አህሊል ጀነ ለጀነት ሰዎች ጀነት ተገብቶም ሌላ ሸፋዓ አለ ማለት ነው። ምን አይነት ሸፋዓ ነው? ያ ጀነት ውስጥ ገብቶ ለጀነት ሰዎች የሚሸፈዐው ሸፋዓ ዚያዳ ጭማሪ የሆነ ነገር ማለት ነው። በደረጃ በምንዳ ከፍ ከፍ ያለ ነገር የሆነ ምን አለ መልጃ አለ ጀነት ውስጥ ማለት ነው። ሌላው ሸፋዓቱ ፊ ባዕድ አህሊ ኩፋር ሚን አህሊ ናር ሐታ ዩኸፊፈ ዐዛብ ሌላው ሸፋዓ ምንድን ነው? የጀሃነም ሆኖ ማለት ነው ካፊር ሆኖ ከእሳት እንዲቀለል እንዲልለት የሚደረግ አይነት ሸፋዓ ይሄ ለአቡ ጣሊብ ብቻ ነቢዩ ዓለይሂ ሰላቱ ወሰላም ይሸፍዓሉ ማለት ነው። አላህ ከመጨረሻው ከጀሃነም ክፍል አውጥቶ ወደ ላይ ከጀሃነም ቀለል ወዳለው እንዲያመጣቸው የሚሸፈዕ የሆነ ሸፍዓን አለ ማለት ነው። አላህ ስብሓንሁ ወተዓላ በተውሒድ ላይ በኢኽላስ ላይ ጸንተን የምንኖር አላህ ስብሓንሁ ወተዓላ ያድርገን። በዚሁ መንገድ ላይ የጸናን እንደሆነ በአላህ ስብሓንሁ ወተዓላ ፍቃድ የነቢዩ ዓለይሂ ሰላቱ ወሰላምን ታላቁን ሸፍዓ የምናገኝ ይሆናል ማለት ነው። በተውሒድ ላይ በኢኽላስ ላይ እንጽና ማለት ፈልጋለሁ። የዛሬው ደርሳችን እዚህ ጋር ያበቃል። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።